ቦታው አይመጥነውም አልኩኝ እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ትክክል አይደለም ያልኩበት አንድም ነገር ነው። መጅሊሱ ስለ አክሱም ምን አለ? የአክሱም ጉዳይ ከሀገራችን ውጪ ወጥቶ ውጭ ሀገርን እያስጮኸ ባለበት የኢትዮጵያ ሃይማኖት ተቋማት ጉባኤ ተቋቋምኩለት ያለው ዓላማ ምንድነው? ሂጃቤንም እለብሳለሁ፣ ትምህርቴንም እማራለሁ። ልቀቀው። እኔ 9 ጥያቄ ልስጥ ቁርአንና ሐዲስ ላይ ያለ ለነዚህ 9 ጥያቄዎች ሰጠኝ አይደለም አንተ አታውቀውም ጨርሶ። ለምሳሌ ለሞክርዬ 2-3 ጥያቄ ጠይቁት። አረሰምቻው አላውቅም ተወኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ አህባቢ ፊላህ? አለን አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬም በሌላ ቪዲዮ ተመልሰናል ማለት ነው። ይዘን የመጣ ነው እጅግ ወሳኝ የሆነ ቪዲዮ ነው ማለት ነው። ሁላችሁም ማዳመጥ አለባችሁ። በመጀመሪያ ቻናሉን ሰብስክራይብ ማድረግና ይህን ቪዲዮ ላይክ ማድረግ እንዳረሱ ቫይራል እንዲወጣ ማለት ነው። መጅሊሱ ስለ አክሱም ምን አለ? የሆነ ነገር አውርቶ ነበርና ከኛ አልፎ ከኢትዮጵያ አልፎ ውጭ ሀገርም ሄዶ እየረበሸ ነው የኢትዮጵያን ድምጽ በሚል አንስቷል። ያንን ቪዲዮ እናዳምጣለን ማለት ነው። እንዲሁም አንዳንድ ቪዲዮዎች ስላሉ ሁሉንም ቪዲዮ እንመለከታለን ማለት ነው። እስከ መጨረሻው ከኛ ጋር ለመቆየት ሞክሩ። እንወዳችኋለን። የአክሱም ጉዳይ ከሀገራችን ውጪ ወጥቶ ውጭ ሀገርን እያስጮኸ ባለበት እስካሁን የተወሰደ እርምጃ ባይኖርም ለወደፊት ግን ፍጹም ሰላማዊ በሆነ መንገድ የመስተካከያ እርምጃ ለመውሰድ እንድታገሉ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የኢትዮጵያ ኦርቶዶክስ ተዋህዶ እና እንዲሁም ቅዱስ ሲኖዶስ ሁሉም የሃይማኖት ተቋማት በያሉበት ከኛ ጋር አቆሞ ይህ ነገር ወደ ነበረበት እንዲመለስ እንድተጉ መግለጫም እንድሰጡ ብቻ ሳይሆን በአካልም ፍጹም ሰላማዊ በሆነ መንገድ ከኛ ጋር እንድታገሉ በዚህ አጋጣሚ ጥሪዬን ለማቅረብ ወዳለሁ። ይህ ቪዲዮ እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሆኑት ሼህ ሀጂ ኢብራሂም ቱፋ በትላንትና ዕለት ለአራት ወገኖች በአክሱም ጉዳይ የጠሩት ጥሪ ነው። እዚህ ቪዲዮ ላይ ሜንሽን የተደረጉት ሁለቱ ናቸው፣ ግን አራቱና ማናቸው የሚለው ልንገራችሁ። አንደኛ የትግራይ ጊዜያዊ አስተዳደር በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር፣ ሁለተኛ የትግራይ ሀገር ሽማግሌዎች ይህንን ጉዳይ እንዲፈቱ በአስቸኳይ እንዲፈቱ አሳስበዋል። ሶስተኛና አራተኛ እዚህ ቪዲዮ ላይ ሜንሽን የተደረጉት አንደኛዋ ማነች እንግዲህ በስሟ እየነገደባት ያለው ይህ ጽንፈኛ አካል አክሱም ላይ ቁጭ ብሎ የሙስሊሞችን ህገ መንግስታዊ መብትና የእምነት ነጻነትን የመተግበር ሰብአዊ መብታቸውን ለመርገጥ የሚሞክረው የጽንፈኛ ኃይል እየተጠቀመባት ያለችው የመጅሊሱ አቻ የሆነው የቅዱስ ሲኖዶስ ይህንን ጉዳይ እንዲያወግዝና መግለጫ እንዲሰጥ እንደውም ከመግለጫም አልፎ በአካል ይህ ጉዳይ እንዲፈታ አብሮ እንዲሰራ አሳስበዋል። ይህ ጉዳይ ዝም የሚባል ከሆነ ወደ ባሰለት ግጭትና ወደ ለየለቱ ከቁጥጥር ውጭ ሳይወጣ በፊት በአስቸኳይ ቅዱስ ሲኖዶሱ ይህንን ጉዳይ ሊያወግዝና እንዲሁም መግለጫ ሊሰጥ ይገባል ብለዋል። ዳስ ጉድ ቲንግ the other thing እና እኔ ግን ትኩረት ልሰጥበት የፈለኩት ሁለተኛው ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ የሚባለው ስብስብ ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ተቋቋምኩለት ያለው ዓላማ ምንድነው? በእምነቶች መካከል መቻቻሎች እንዲኖሩ፣ አልፎ አልፎ ደግሞ ግጭቶች ሲፈጠሩ ደግሞ ኦር መበዳደሮች ሲፈጠሩ እነዛ ወደ ለየለት ከቁጥጥር ውጭ ወደ ወጣ ግጭት ሳይነዳ በፊት ገብቶ ማረጋጋትና በእምነቶች መካከል መቻቻል መከባበር እንዲኖር መስራት፣ ያንን የሚጥሱ እንቅስቃሴዎች ደግሞ ሲኖሩ በአስቸኳይ ኢንተርቪን አድርጎ ማረጋጋት ነው። የተቋቋምኩለት ዓላማ ይህ ነው እያለ በየጊዜው የምንሰማ ቢሆንም ግን የአክሱም ሙስሊሞች ተወልዶ ባደጉበት ሀገር ላይ የእምነት መብታቸው ተጥሶ ይሄ ዝም ብሎ ኖርማል እንትን አለመግባባት ምናምን አይደለም። የእምነት መብታቸው ተጥሶ እምነታቸውን ኤክሰርሳይዝ እንዳያደርጉ መብታቸው ሲጣስ የኢትዮጵያ ነኝ የሚለው የእምነት ተቋማት ጉባኤ ግን እስካሁን ድረስ ምንም አላለም። ፕሬዝዳንቱ ይህንን ጥሪ እንዲጠሩ የተገደዱት ይህ ተቋም የኢትዮጵያ ሃይማኖት ተቋማት ጉባኤ ስራውን አውቆ ቀድሞ መግለጫ ስላልሰጠና ስላላወገዘ ነው። ብዙ ጊዜ እንደምናየው ሪላክታንት ነው። በእንደዚህ አይነት ጉዳዮች ላይ በሙስሊሞች ጉዳይ ላይ ሪላክታንት ነው። የአክሱም ጉዳይ ፕሬዝዳንቱ እንዳሉት ዓለምን እያስጮኸ ባለበት ሰዓት የኢትዮጵያ ሃይማኖት ተቋማት ጉባኤ ግን እስካሁን ድረስ አገር ውስጥ እንደሌለና ጉዳዩን እንዳልሰማ አድርጎ ዝም ጭጭ ብሏል። ስለዚህ የተቋቋመለት ዓላማ ለሙስሊሞች ሲሆን አይሰራም ወይ የሚለውን የምናየው ነው የሚሆነው። ለማንኛውም ፕሬዝዳንቱ ይህንን ጥሪ ማድረጋቸውን ተከትሎ እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ አክሱም ላይ እየተደረገ ያለውን ወንጀልና በደል ህገ መንግስታዊ መብት ጥሰት እንዲሁም የሰብአዊ መብት ጥሰትን
ሜንሽን አድርጎ በግልጽ ሜንሽን አድርጎ ያወግዛል ወይ? ያስ እንዲፈታ አብሮ ይሰራል ወይ በጥሪው መሰረት የሚለውን እናያለን። ነው ወይስ አሁንም አድበስብሶ ለማለፍ ይሞክራል? ነው ወይስ ደግሞ መግለጫ የማይሰጥም ጉዳዩን ላሽ ይለዋል? አድበስብሶ ይሄ በማለባበስ የሚያሳልፉ መግለጫዎችን ቢሰጥ ፕሬዝዳንቱ የመጅሊሱ ፕሬዝዳንት ተሸውደው ኦኬ በቃ መግለጫ ሰጥቷል ብለው ዝም ይላሉ ወይስ ተከታትለው ያስፈጽማሉ የሚለውን ነገር የምናየው ነው የሚሆነው ማለት ነው። ነገር ግን የኢትዮጵያ ሃይማኖት ተቋማት ጉባኤ ይህንንም ጥሪ ሰምቶ ጆሮ ዳባ ልበስ ብሎ ዝም ብሎ የሚቀጥል እስከሆነ የመጅሊሱ ፕሬዝዳንት ምን ያደርጋሉ? ይህ የሃይማኖት ተቋማት ጉባኤ ጋር ያላቸውን ውል በማጤን የሚመሩትን መጅሊስ ወር የሚመሩትን ተቋም መጅሊስን ወክለው ሃይማኖት ተቋማት ጉባኤ ውስጥ ስራ እንዲሰሩ የመደቧቸውን ሰዎችን ጠርተው ከሃይማኖት ተቋማት ጉባኤ ለጊዜውም ቢሆን ሰስፔንድ ያደርጋሉ ወይ? ውላቸውን ያቋርጣሉ ወይ? ምን አይነት እርምጃ ይወስዳሉ የሚለውን እንግዲህ ወንድማችን ሁሉንም ሰፋ አርግቶ አውርቷል ማለት ነው። ከኔ ማውራት አይጠበቅም። መጅሊሳችን በዚህ ነገር ላይ እንደምንም ብሎ ከመንግስት ጋር ተነጋግሮ ይህንን ጉዳይ መፍትሄ ቢሰጥበት። አክሱም እህት ወንድሞቻችን በጣም መስገጃ ቦታ አጥቶ የእምነታቸው መብት ተነክቶ መጅሊሱ የሆነ ነገር አድርጎ ለአክሱም ፍትህ እንዲያገኙ የመስጊድ እንዲገነባላቸው የመስገጃ ቦታ የመቃብር ቦታ እንዲያገኙ ማድረግ አለበት ነው። ተከታትሎ ጉዳዩን እኔ የምለው ይሄን ነው። የእናንተን ሐሳብ ደግሞ በኮመንት ግለጹልን ማለት ነው። ምን ያለ ልብ ነው ቂማስሎ የኖረ ልቀቂው አለቀው እሰግዳለሁ እንዴ ሐኒፋ ሂጃቤንም እለብሳለሁ ትምህርቴንም እማራለሁ ልቀቀው ሐኒፋ ምንድነው አየኸው አሰግድም እኮ አለኝ ምን ማለት ነው? አወሰግዱም እናንተ ሙስሊሞች እዚህ ሀገር ላይ ቦታ የላችሁ። ምን እያልከኝ ነው? አብረን ተዋልደን አብረን ጠጥተን አድገን አብረን ስቀን ተጫውተን አብረን ጎጆ ቀልሰን አብረንነታችንን የት ከተትከው ጓደኛዬ? ቢገባህ እኮ አንተ አጎቷ ነበርክ። ትሰማኛለህ? ሂጃቧንም ትለብሳለች ትምህርቷንም ትማራለች። አንድም መስጂድ አይፈርስም፣ ሁሉም ይሰግዳል፣ አብሮነታችን ይቀጥላል። ፍትህ ለአክሱም ሙስሊሞች። ሁሉም እንደናንተ ባስብ አሪፍ ነበረ። ነገር ግን ሃይማኖት አንድ ነው ብቻ ብሎ እየኖሩ ነው። ሃይማኖት አንድ ነው፣ ሀገርም አንድ ነው ነው የሚሉት የአክሱም የሌላ እምነት ተከታዮች እህት ወንድሞቻችን ማለት ነው። እንደዛ ነው አስተሳሰባቸው። አሁን ደግሞ እህታችን አሲያ በሰሞኑ በያሲን ኑሩ ላይ የሆነ ቪዲዮ ሰርታ ነበረ። ያንን ቪዲዮ አሁን የሆነ የቅርታ ቪዲዮ ነገር ነው ይመስለኛል ሰርታለች። እስቲ ያንንም ቪዲዮ እንመለከታለን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እህቶች ወንድሞቼ እንዴት ናችሁ? በኢዝን ረበል ዓለሚን አንዳንድ ነገሮችን ማጥራት ስላለብኝ ለእህት ለወንድሞችም ሪፖስት ኮፒ ሊንክ ሼር እያደረጋችሁ አድርሱልኝ። የመጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። አበደን እሱን ተቃውሜ የተናገርኩት በዛ ንግግር ላይ ግን ማለት ነው የሆነ እንትን ነው የሚመስለው ለአንድ አዝማሪ ቦታ ተሰጥቶት አላህ Subhanahu Wa Ta'ala የሚጠራበት ቦታ ላይ ለምን አነሳው አልኩኝ እንጂ በተናገረው ንግግር አሲያ አጌንስት ሆና ነው ብላችሁ የምትናገሩ አላህ Subhanahu Wa Ta'ala አፉ ይበላችሁ። ወንድሜ ነው። ሌላ እንኳን ነገር ቢኖር ደውዬ ማወራው ወንድሜ ነው። ይሄንን ግልጽ ለማድረግ ነው። በመቀጠል የአዝማሪ ደጋፊ እኔ ልሆን አልችልም ለየትኛውም አዝማሪ የመጀመሪያው። ሁለተኛ ደግሞ ይሄ ሰው የፖለቲካ ሰው ነው። በየጊዜው ከአመት አመት በየጊዜው የሚወቅስ ነው። መልካምን ነገር እንኳን አንድ ሰው አይቶ መልካሙን ሳያመሰግን ሁሌ በመውቀስ ያለ ነው። ምክንያቱም የሚፈልገው አንድን አመራር ስለሆነ ይሄንን እናውቃለን። እዚች አልበሟ ላይ ብቻ ያስቀመጠው ቶም የምትለዋ ምልክት ብዙዎቻችሁ ላታውቁላችሁ። ወሎ ላይ ገጠር ላይ እናቶች አባቶች እጃቸው እግራቸው እየተቆረጠ እቺ ቶም የምትለዋን ግንባራቸው ላይ አገጫቸው ላይ በግድ ይነቅሷቸው ነበር። ይሄ አመራር ድጋሚ ኢትዮጵያ ላይ መስቀለው አንድ ሀገር አንድ እምነት እንደማለት ነው እያዘመረ ያለ ሰው እንደሆነ አውቃለሁ። ለኔ የሙስሊም ጠላት ነው እንኳን አይደለም ልደግፈው። ቆም ብሎ ማሰብ ጥሩ ነው። በመቀጠል ሁላችሁ ማትረሱት አንድ ነገር አለ። እህቶቻችን ወንድሞቻችን ገዛ ላይ እንደዛ ሲጨፈጨፉ ሄጄ እስራኤል ላይ ዘፍናለሁ ብሎ የተነሳ ነው። ትንሽ ለሰው ልጅ ርህራሄ እዝነት ቢኖረው እዛ ለሚያልቁት ህፃናቶች ኢነሰንት ለሆኑ ቆሞ ይናገር ነበር። አንድ ነገር ልንገራችሁ፣ አገር ላይ ሁላችንም አቅማችን በቻለው ለሀገራችን ሰላም ልንሰራ ይገባል። መልካም ነገር ሲኖር ዛሬም ነገም ከነጎዳም መንግስትንም እዛ ስርም የሚሰሩትን አመሰግናለሁ። ችግር ሲኖር ደግሞ እጠይቃለሁ። አንድ ማወቅ ያለብን አገርን በማፍረስ በመሳደብ ሳይሆን ተያይዘን ነው አገራችንን የምናስተካክላት። ሌሎቻችሁ ግን
አንዳንዶች እህቶች ወንድሞች ሳትረዱ ሙሉ ንግግሬን ሳትሰሙ ጃጅ ያደረጋችሁ አፉ ብያችኋለሁ። ለአላህ Subhanahu Wa Ta'ala ስለወዳችኋለሁ። እኛም እንወድሻለን። ቀጣይ ቪዲዮ አላት የሆነ ሁለተኛ ቪዲዮ ማለት ነው። እሱንም ማሳያችኋለሁ። ቦታው አይመጥነውም አልኩኝ እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ትክክል አይደለም ያልኩበት አንድም ነገር አታመጡ። እሺ አልহামዱሊላህ ረብል ዓለሚን። ደሞ እኔ እኮ ሰው ነኝ አይደል? ብሳሳትም እኮ ሰው ነኝ። ከሰው ስህተት ከብረት ዝገት ይባላል አይደል? ኩሉ ኢብኑ አደም ኸጣ ወኸይሩ ኸጣኡን ተዋቡን አይደለም ያሉት የኛ ነብዩ አለይሂ ሰላቱ ሰላም። የአደም አለይሂ ሰላም ልጅ በሙሉ አጥፊና ተሳሳች ነው፣ ከዛ ምርጥ የሚባለው ተመላሹ ነው አሉ። እሺ ባጠፋ እንኳን እህቶቼ ወንድሞቼ ናችሁ ወጥቼ አፉ በሉኝ እላለሁ። አሁንም ደግሞ አፉ በሉኝ ሳላቅ ድንገት ምላሴ እንኳን ተሳስቶ ያስከፋችሁ እህቶች ወንድሞች ካላችሁ ማለት ነው። እሺ ግልጽ ለማድረግ ነው ይሄን ንግግር የተናገርኩት። እኔና እናንተ አማም አላህ እንቀርባለን። ስንቀርብ ደግሞ እኔም እናንተም ጀነት መግባት እንጂ የምንፈልገው እናንተን ገፍትረን እኔን ገፍትራችሁ ጀነት መግባት አትፈልጉም። ሌላውንም ጀነትን እንዲያገኝ ነው እየጠራን ያለን። እሺ ይሄንን ነው ሙሉ ንግግሬን ገብታችሁ አዳምጡ። እሺ እኔ አላሁ ረቡል ዒዛ ሱብሃነል ኻሊቅ ይጠብቀኝ አዝማሪን ደግፌ ለሙስሊም ጥላቻ ያለውን ሰው እህቶች ወንድሞች እየተጨፈጨፉ እንደዛ ገዛ ላይ እየተገደሉ ሄጄ እስራኤል ላይ ዘፍናለሁ ያለን ደግፌ ኡስታዝን ተቃውሜ አበደን አላረገውም። አበደን ቦታው አይመጥነውም ነው። ደግሞ ኡስታዞቻችን ብሌናችን ናቸው። ጥፋትም ቢያጠፉ እንናገራለን። በውስጥም ደውዬ ማውራት የምችል ሁሉንም ይሄኛው የኛ አይደለም ይሄኛው የኛ አይደለም ትላላችሁ። ሁሉም ለኔ ወንድሞቼ ናቸው። ለአላህ Subhanahu Wa Ta'ala ስለምወዳቸው ማከብራቸው ናቸው። ሁሉም አሊፍ ብሎ ወጥቶ የተናገረን ኡስታዝ የኦሮሞ፣ የአማራ፣ የጉራጌ፣ የስልጤ፣ የትግሬ፣ የአረሬ፣ የሶማሌ ሁሉም አለ አይኒ ወራሲ እምወዳቸው ማከብራቸው እኔን ቢገጽሱኝም የምቀበል ነኝ። እኔ ይሄንን ማወቅ ጥሩ ነው። ሙስሊም ተያይዞ ጀነት ለመግባት ነው። አሲያ ነኝ እኔ ሰው ነኝ፣ አንድ ነኝ፣ እህታችሁ ነኝ። ላጠፋ እችላለሁ። ካጠፋም አሲያ ይሄ ነገርሽ ትክክል አይደለም ብላችሁ ሰው ደውሎ ቢነግረኝ እኔ ወዲያው ነው የምቀበለው። የሚያቆኝ ሰዎች ያቆኛል። አላህ Subhanahu Wa Ta'ala ባላችሁበት ይጠብቃችሁ። እቺን ግልጽ ለማድረግ ነው ኡስታዝ ያሲን ኑሩ በተናገረው ንግግር አንድም ትክክል አይደለም ያልኩበት አንድ ቃል የለም። ያ ቦታ ግን አይመጥንም ብዬ ነው የተናገርኩት። ያ ቦታ አይመጥንም። ይሄ ሰው የፖለቲካ ሰው ነው። ይሄ ሰው የሚናገራቸው ንግግሮችና አላሁ ረቡል ዒዛ የሚጠራበት ቦታ ላይ ቦታው አይደለም አይመጥነውም ለመጠራት ነው ያልኩት። እቺን ደጋግማችሁ ሙሉ ቪዲዮዬን እለቅላችኋለሁ። እዛ ላይ ማየት ትችላላችሁ። የተቆረጠችዋን ብቻ ታይቶ ጥሩ ስላልሆነ ማለት ነው። ዕውቀት ያለው ደግሞ በዕውቀቱ ነው የሚናገረው። ባለው ዕውቀት ልክ ማለት ነው። ሰርቻለሁ ቪዲዮውን ገብታችሁ ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለሁሉም አድርሱ። ይሄንንም ዛሬ የተናገርኩትን አውርጄ ዩቲዩብ ላይ ለቀዋለሁ። ሁላችሁም ሙሉ ንግግሬን እንድታዳምጡ ስለምፈልግ በተለይ እህቶቼ ወንድሞቼ የማናችሁንም ቀልብ መስበር አልፈልግም። የማናችሁንም ቀልብ ኦኬ። ቦታው አይመጥንም ነው ያ ቦታ ጁምዓ ነው ያ ቦታ አይመጥንም እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ሮንግ ነው ብዬ አንድ ቃል አታመጡ። ለአላህ Subhanahu Wa Ta'ala ስለወዳችኋለሁ። አላህ የረቡል ዒዛ ባላችሁበት ሁሉ ይጠብቃችሁ። አሚን አሚን። ሁላችንም አብሮን ይጠብቀን ማለት ነው ኢንሻአላህ። ያሲን ኑሩ እኮ ስሙን አልጠራውም ባይዛዊ እንዲህ ብለ ትውልድን ማበላሸት አይሆንም ምናምን ብሎ ነው እንጂ የሰውየውን ስም አልጠራም። ያሲን ኑሩ ነው ጥፋት አለበት ብዬ አላስብም ባይዛዊ። ግን እሱም ይሄ ነገር መጥፎ ነው ብል ኡስታዙ እዛ ራሱ ኩጥባ ላይ ባልተናገረ ነበር። በመጨረሻ ደግሞ አንድ ቪዲዮ አሳያቸዋለሁ። አንድ ዲያቆን ምን ብሎ ስለ እስልምናም ጠቅሶ ምን ብሎ እየሰበከ እንዳለ እስቲ ሁላችሁም አዳምጡና ፍረዱ። ባይዛው እኔ ምንም አላወራበትም፣ እናንተ ፍረዱ። እኔ 9 ጥያቄ ልስጥ ቁርአንና ሐዲስ ላይ ያለ ለነዚህ 9 ጥያቄዎች ሰጠኝ አይደለም አንተ አታውቀውም ጨርሶ። ለምሳሌ ለሞክርዬ 2-3 ጥያቄ ጠይቁት። ኧረ ሰምቻለሁ አቅም ተወኛል። ሂድና ከቻልክ ዋናውን ዑለማውን ካልቻልክ ማንኛውንም አስተማሪ ኡስታዝ ምናምን የሚባሉትን እነዚህ 9 እሱ አዋቂ ነው፣ ግን አሊሞቹ ጃሂል ናቸው ማለት ነው። ገና ስታነሳ ምልክት ልስጥ ደም ነው የሚለብሳዩ። በቃ በዚህ ታውቀዋል። ቅዱስ አባታችን ባቆም የመናዊ ባላቀር ታውቀው የለው ደቡብ አረቢያ ላይ ምን ያደርግልሃል? ተልሰው አይደለም በሐረገ ትውልዱ ከኢስማኤል ሐረገ ትውልድ የሚቆጠር በእናቱ የአይሁዳዊነት ዘር ያለበት በአባቱ ግን ከኢስማኤል ዘር የሚቆጠር አረባዊ ነው። በእስልምና ሕግ ቁርአናቸውን፣ ሱናቸውን፣ ሐዲሳቸውን አስፈላጊውን ትምህርት በሙሉ ተምሮ ያደገ
ቃዲው እንግዲህ እነሱ የእስልምና አስተማሪዎቻቸውን ቃዲዎች ይሏቸዋል። ቃዲው ካስተማራቸው ሰዎች ሁሉ ሊተካ ይችላል ተብሎ ተስፋ የሚደረግ ሰው ነበረ። ነገር ግን ዕንባቆም አንድ ነገር አለው። የነገሩትን ሁሉ ዝም ብሎ አይቀበልም፣ ይመረምራል። እና የኔ የተማረውን ቁርአንና ሐዲሱንም ሌላውን ዝም ብሎ ያገላብጠዋል። የዛን ጊዜ እንግዲህ እንደምታውቁት እንዳሁኑ ዘመን በህትመት አይደለም፣ ግን ያንን ያገላብጠዋል። ሲያገላብጥ የት ላይ ይደርሳል? የቁርአን ምዕራፍ 19 ወይም ሱረቱ ይሉታል እነሱ፣ ምዕራፍ ለማለት ወይም ሱራ ይሉታል። ምዕራፍ 19 ላይ ደረሰ እና ምዕራፍ 19 ሱረቱ አልመርየም ይላል አረብኛ፣ የማርያም ምዕራፍ ይላል እና ሙሉ ምዕራፍ ስለመቤታችን ሱረቱል መርየም እና እዛ ውስጥ የሚናገረው እመቤታችን በድንግልና ጸንሳ በድንግልና እንደወለደች ይናገራል። ታውቃላችሁ አይደል? ይገርመኛል። አስቡት። ያ ስለሆነ ቁርአን ጥሩ መጽሐፍ ነው እያልኩ አይደለም፣ እንደሱ አይደለም። ግን ይላል መጥፎ ነው። መቼስ አንድ ትልቅ የመርዝ ገንዳ ውስጥ ጥላቻን እያሰራጨ እኮ ነው ብለህ አትገባበትም አይደል? ከዛ ገረሙ። ከዛ እንግዲህ ጌታችን የተወለደ በድንግልና ነው፣ እመቤታችን የወለደች በድንግልና ነው። ይሄ እንደዚህ ያለ ቁርአን ይሄማ የክርስትና ትምህርት ክርስቲያኖች የሚሉት አይደለ። ይሄ ምን ሊያደርግ ነው እዚህ የገባ? እሱ ገረሙ። ከዛ ስለገረመው ማምራሪያ ፍለጋ ማን ጋር ሄዳ? ቃዲው ጋር፣ አስተማሪው ጋር ማለት ነው። ሄዳ ሲጠይቀው ያው አብዛኞቹ እስልምና አስተማሪዎች ድሮም አሁንም አንድ መገለጫ ጠባያቸው እሱ ነው። የማይነኩ የሚባሉ ጥያቄዎች አላቸው፣ የማይነኩ ጉዳዮች። ያን ሄደህ ብትጠይቅ ያው ችግር ነው። አስታውሳለሁ። የማይነኩ ጥያቄዎች የለንም እኛ፣ ሁሉንም ከተጠየቀን ሁሉንም እንመልሳለን ሀቢቢ። ከዛ አንበሳ ነኝ አለ። ይሄ አህመድ ዲዳት የሚባል እግዚአብሔር የተጣለ የሰይጣን ማደሪያ ነበረ በዚህ በደቡብ አፍሪካ አካባቢና እሱ የሚጽፋቸው መጽሐፍት አሉና በቃ ያችን ያነበበ ሰው ሙስሊም ከሆነ በቃ ክርስትና ምንም መልስ የሌለው ነው የሚመስለው። በቃ መጽሐፍ ቅዱስ ይጋጫል የምትል ነገር አለች አንዲት የጻፋት መጽሐፍ ላይ እና እንዲያው እንደ ደህና ኮርስ የወሰደ ሰነድ ተማሪ እኮ የሚመልሳቸው ጥያቄዎች ናቸው ነገሮች። እና ልጁ ትልቅ ወንድሙ እዚህ ጎንደር ውስጥ የታወቀ ጉልበተኛ ነው። ለምንድን ነው የሰለምክ ሲለው ክርስትና ስህተት ነው፣ እስልምና ትክክል ነው፣ ስለዚህ ያመኘበት ነው አለ። ግን እኮ በገንዘብ ነው ሄደ። በገንዘብና በሴት ነው ብዙ ሰው ያበላሽ እንድታውቁት። እና ከዛ ምን ቢል ጥሩ ነው ከፈለክ አለ በክርስትና አሉ የሚባሉ ሊቃውንትን አምጣና አከራክረኝ። እንዲያውም አለ እኔ ለማንም ጋር መከራከር አልፈልግም፣ ሊቃውንትን አምጣቸው። እና አንዳንዱ ታውቃላችሁ አይደለም ያቺ ድንቢጥ ናት ምንድን ናት ከዝሆን ላይ ሆና ድልድዩ ሲንቀሳቀስ አናወጥ ነው አለች ይባላል አይደል? ነገሩን ስሰማ እኔ እሱ ጋር እንደዚህ ያለ ሰው ጋር መነጋገር አልፈለኩም። ግን የታስም ተጠራው እኔ እንኳን ለሳቸው ለተማሪዎቻቸው አልመጥንም። እንደ ተማሪዎቻቸው ያክል ደረጃ የለኝም። እስቲ አቅሙን ላሳይ ብዬ እጄ 10 ጥያቄዎች ተመለሱለት። አመን እኮ እየተባለ ነው የምንተላለፍ። አምናል ተረታል እየተባለ አዎ እያለ ያምነው። በመጨረሻ ግራ ተጋባ። ለምን ቢባል በቃ ዲሲፕሊን ሆኖ ነበረ፣ ጭንቅላት በራሱ እርግጠኛ ሆኖ ነበረ። ቀን በዛ ባነበበው ነገር ምንም መልስ የለውም ብለው አስተምረውታል። እነሱ በቃ ለእነዚህ 10 ጥያቄዎች በክርስትና ምንም መልስ የለም ብለውታል። እና መጨረሻ ላይ ምን ቀረህ ብሎ አለው። አይ ቆይ እኔ ጥያቄ ልስጥ፣ እኔ 9 ጥያቄ ልስጥ ቁርአንና ሐዲስ ላይ ያለ ለነዚህ 9 ጥያቄዎች ለኔ መልስ እንድትሰጠኝ አይደለም፣ አንተ አታውቀውም ጨርሶ። ለምሳሌ ለሞክር ብዬ 2-3 ጥያቄ ጠይቁት፣ ኧረ ሰምቼዋለሁ አቅም ተወኛል። ሂድና አራት ዋሹ ዑለማውን ካልቻልክ ማንኛውንም አስተማሪ ኡስታዝ ምናምን የሚባሉትን እነዚህን 9 ጥያቄዎች ጠይቃቸው። ግን የመጀመሪያውን ጥያቄ ገና ስታነሳ ምልክት ልስጥ፣ ደም ነው የሚለብሳዩ። በቃ በዚህ ታውቀዋለህ። ለምን አይነክ የሚባሉ ጥያቄዎች አሏቸው። ለምን መልስ የለም። እምነታቸውን ሊያዋርድ የሚችል ነገር ነው። ታውቃላችሁ አይደል? እነሱ እንደዚህ በጣም የገነኑ እኔ ዛሬ 6-7 ዓመት አንዳንድ ምላሾችን ሰጠው አይደል? ተዘመተብኛል። ያ ሁሉ ነገር ተደረገ። ድል ያሸነፉ መሰላቸው። ኋላ ማንን ጣለባቸው? በስውር የሚዋጓቸውን የኢንተርኔት ሰዎችን ጣለባቸው አሉ አይደል? አንዳንድ ስማቸው ማለት እንደሆነ አላውቅም እንጂ አንዳንድ ቪዲዮዎች እናያለን አይደል?
ገሌው ገሌ የሚባሉ የምታውቋቸው ኢንተርኔት ተጠቀሙ። አንድ ኖርማል ሰው እንደናቆጣቸው ተመልከቱ። የቤተ ክርስቲያን ትምህርት በመጠኑ ብቻ የተማረ አንድ ኖርማል ሰው የቤተ ክርስቲያን መምህር እኮ አይደለም አይደል? ልጁ ደህና ዋላችሁ። ብሉያት የተማረ ነው፣ ሐዲሳት የተማረ ነው። ቤተ ክርስቲያን ስበክልኝ ብላ ያስቀመጠችው ነው። የሚሰራው ስራ ግን ጥሩ ነው አይደለም? ጥሩ ነው። አስቡት፣ አንድ በቤተ ክርስቲያን መምህርነት ያልተሾመ አንድ ምዕመን እንዲህ ካናወጻቸው መምህራን ቢገቡባቸው እንዴት ሊሆኑ ነው? ለዛ ነው ድንቢጥ ዝም ሲሏት ዝሆን የሆነች ይመስላታል የሚባለው። ሄዶ ጠየቀ፣ ያው የተባለው ነገር ደረሰበት። ወደ ክርስትና እንዳይመጣ ምንፍቅናና ክህደት አጋንንት ናቸው። ቀላል አይደለም። ጾም ጸሎት ይፈልጋል። አገር ጥሎ ጠፋ። በቃ ወደ ሁለቱም መሆን አልቻለም። ይሄን አስታውሳለሁኝ እና አባ ዕንባቆም ሄዶ ቃዲዮን ሲጠይቀው ምንድነው የተመለሰለት? ቁጣ፣ ብስጭት። እንዴት ትጠይቃለህ? ደህና ዋላችሁ። እንዴት ዋላችሁ? በክርስትና ውስጥ ይሄ አይጠይቅም የሚባል ጥያቄ የለም። ከምስጢረ ሥላሴ የከበደ ነገር የለም አይደል? በምስጢረ ሥላሴ ላይ ጥያቄ ማንሳት አትችልም አይባልም። ነገር ግን ስትጠይቅ ለመረዳት ራስን ዝግጁ ማድረግ ምስጢር ስለሆነ መንፈሳዊ ጉዳይ ስለሆነ እንግዲህ በእኛ ቁርአን ውስጥና በእኛ ሐዲሶች ውስጥ የተደበቀ ማንነት የለንም ማለት ነው። እኛ ማለት ነው እንዴት እንደተረዳው አላቀው የሆነ መርዝ ስርጭት እያሰራጨህ ነው። ግን እኔ የምነግርህ ነገር አንድ ነገር አለ። እኛ ጋር የደረሰ እኔ ያልኩኝ እንዲያፎን እኛ ጋር የደረሰ እኛን ሙስሊሞች ጥያቄ ጠይቆ ጥያቄውን ያጣ ሰው የለም ማለት ነው። ገባችሁ? እንታ ትጠይቃላችሁ በትክክል ይመልስላችኋል። እኛ ጋር ደርሶ ጥያቄ የእምነቱን መልስ ያጣ ሰው ማንም የለም። ያሌለውን ውሸት እዚህ ላይ ወጣ አትዘባርቅ ፕሊዝ። አረ እምነትና ውሸት ምን እንደሆነ ለዚህ እኮ ነው አላህ Subhanahu Wa Ta'ala ውሸትም ከምንም በላይ ይምጠላው። አልহামዱሊላህ ይበሉ ሙስሊም ላደረገን። ኮሜንት ውስጥ ገብታችሁ አጥለቅልቁት። ወላሂ አልহামዱሊላህ ሙስሊም ላደረገን። የኛ ኡስታዞች አይዋሹም። አላህ ያለውን ብቻ ነው የሚሉት። ሌላ ቅንጣት መሃል አይጨምሩበትም። ምክንያቱም ነገ የሚጠብቃቸውን ቅጣት ስለማቁ ማለት ነው። እኛ ጋር ምስጢረ ሥላሴ የሚባል ነገር የለም። እዛ በምስጢር አፍነው ለሰዎች እንዳይገባ አርጋ የጻፍከው እኛ ጋር የለም ማለት ነው። እንደዛ ነው ተማሪኛ። እኛ ጋር አልহামዱሊላህ ረብል ዓለሚን ይማራሉ፣ ይቀራሉ፣ ምንነቱን ያውቃሉ የእምነቱ ማለት ነው። አንተ አንድን ግለሰብ አንስተሃል፣ አንድን ግለሰብ ጀግና ነው እያልከው ነው። ለዛውም ያን ሰይጣን የሆነ እፎይ ማለት ነው፣ የእምነት ተሳዳቢ። ኦኬ የናንተ እምነት እየተሳደበ ያስተምራል። የናንተ እምነት የሰውን ሃይማኖት እያንቋሸሸ ያስተምራል። የኛ ግን አልহামዱሊላህ ረብል ዓለሚን የሰዎችን እምነት አትንኩ፣ የሰዎችን እምነት አትሳደቡ ነው የሚለው። አልহামዱሊላህ ረብል ዓለሚን ገባችሁ? የናንተ ግን እምነቱ የውሸት እንደሆነ በውሸት እንደተመረተ ራሱ አንተ ባስተማርከው ላይ እንማራለን ማለት ነው። አላህ ከእንደዚህ አይነት ውሸትና ቅጥፈት ይጠብቀን። እንግዲህ የዛሬ ቪዲዮችን ይህን ይመስል ነበረ። አላሁ Subhanahu Wa Ta'ala በሌላ ቪዲዮ እስከማገናኘን ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ፣ አከብራችኋለሁ። ኢሳታ ሚዲያ